ሸማ ስም ቀሪ ቡላ ትል ሳቅ ቃመ ራት ሩቅ ሻሼ ቅል ቡሬ ቱታ ሳመ ሾመ ሀቅ ሱቅ ሾላ ቆሎ በላ ቶሎ ሳተ መሸ ላም ስራ ቁም ቃል ትሪ ሱስ ሳበ ሙቅ ቢላ ሴት ቄስ ቦሌ ቱት ሳለ ቅቤ ቤት ሻማ ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ። እሺ ቤተሰቦች ዛሬ ይዤላችሁ የመጣሁትኝ በዚህ በኩል የአማርኛ ፊደላትን አስቀምጫቸዋለሁ። ማን ማን ናቸው? እስቲ አንድ ባንድ እናያቸው። የሃ ቤተሰቦች የሃ ቤተሰቦች የለ ቤተሰቦች የለ ቤተሰቦች የመ ቤተሰቦች የመ ቤተሰቦች የረ ቤተሰቦች የረ ቤተሰቦች የሰ ቤተሰቦች የሰ ቤተሰቦች የሸ ቤተሰቦች የሸ ቤተሰቦች የበ ቤተሰቦች የበ ቤተሰቦች የተ ቤተሰቦች የተ ቤተሰቦች የቀ ቤተሰቦች። ስለዚህ በእነዚህ እንዴት አድርገን ቃላት እንደምን መሰረት አብረን የምናይ ይሆናል። ከእናንተ የሚጠበቀው በስነ ስርዓት ደብተርና እስክሪብቶ ይዛችሁ ቪዲዮውን አንብቤና ጽፌ ከጨረሱ በኋላ እናንተ ደግሞ በደብተራችሁ እያነበባችሁ እየጻፋችሁ ራሳችሁን ማሳደግ ትችላላችሁ። በዚህ በኩል እንደምታዩቸው ቃላቶች ናቸው። ማን አልኳችሁ? በዚህ በኩል እንደምታዩቸው በእነዚያ ብቻ ፊደሎች የተመሰረቱ ቃላቶች ናቸው። ከዚህ ላይ ደግሞ በዚህ በኩል ደግሞ መማር ለምትፈልጉ ለበለጠ መማር ለምትፈልጉ ልጆች በዚህ ስልክ ቁጥር በሁለቱም ማለት ነው በማንኛውም ሰዓት በኢሞ በቴሌግራም በዋትሳፕ ታገኙናላችሁ ማለት ነው። ቀጥታ ወደ ትምህርቱ። ሸማ ሸማ ሸ የምትባለው ፊደል ከዚች ላይ ሳ ሸ የምትባለውን ፊደል እንወስዳለን። ማ ማለት ደግሞ ከመቤት ላይ ይችን እንወስድና ሸማ ሚል ቃል እናገኛለን ማለት ነው። ሌላኛው ደግሞ ስም ስም ይላል። ስ የምትባለው ፊደል ከሰቤት ላይ ይችን እንሄድና ስ ትባላለች። ም ማለት ደግሞ ከመቤት ላይ እንሄድና ይችን እናመጣትና ም አንድ ላይ ስም ይሆናል ማለት ነው። ሌላኛው ደግሞ ቀሪ ቀሪ ቀ
ቀሪ ነው አይደለ? ቀ የምትባለው ፊደል ይችሳ፣ ሪ የምትባለው ፊደል ደግሞ ከረቤት ላይ ይችሳ አንድ ላይ ሲጣመሩ ሲነበቡ ቀሪ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ቡላ ማን አልኳችሁ? ቡላ። ቡላ ማለት ከበቤት ላይ እንሄድና ቡ የምትባለው ፊደል ይችሳ በቡ ተብላ የምትጠራ ፊደል ይችሳ አንድ ላይ ሲነበቡ፣ እዚያ ከለቤት ላይ ደግሞ ላ የምትባለው ፊደል ይችሳ አንድ ላይ ሲነበቡ ቡላ ይሆናል ማለት ነው። ቡላ ብለን እናነባለን ማለት ነው። ወደዚህኛው ስንመጣ ደግሞ ትል። ስለዚህ ከተቤት ላይ ትን እንፈልግ። ስድስተኛ ፊደል ይችሳ ት የምትባለው ፊደል፣ ል የምትባለው ፊደል ደግሞ ከለቤት ላይ ይችሳ አንድ ላይ ሲጣመሩ ትል ይሆናል ማለት ነው ቤተሰቦች። ወደ ቀጣዩ ስነት ደግሞ ሳቅ ማን አልኳችሁ? ሳቅ። ከሰቤት ላይ ሳን እንወስዳለን። ሳ የምትባለው ፊደል ይችሳ፣ ቅ የምትባለው ፊደል ደግሞ ሳቀ ነው። ሳቅ። ወደዚህኛው ስንመጣ ደግሞ ሳቀ ማን አልኳችሁ? ሳቀ። ሳ የምትባለው ፊደል ይችን ትመስላለች። ቀ የምትባለው ፊደል ደግሞ ይችሳ። ስለዚህ አንድ ላይ ተደምረው ሳቀ ብለን እንመሰርታለን ማለት ነው። ወደዚህኛው ስንመጣ ደግሞ ቃመ ይባላል። ሲመረቅን ቃመ ይባላል። ስለዚህ ቃመ ማለት ምንድነው? ከቀቤት ላይ ቃን እናመጣለን። መ ማለት ደግሞ ከመቤት ላይ የመጀመሪያ ፊደል ይችን ወስድና አንድ ላይ ቃመ ብለን ቃላት በቀላሉ መመስረት ይቻላል ማለት ነው። በነገራችን ላይ ፊደሎችን በስነ ስርዓት ካወቃችሁ ከያዛችሁ ቃላት መመስረቱ ደግሞ ቀላል ነው ማለት ነው። አሁን በብዛት ልጆች ሲቸገሩ ማየው ፊደሎችን በስነ ስርዓት ያለ መያዝ፣ ከዚያ በኋላ ቃላት ማንበብ አቃተኝ ምናምን። እንደሱ አይደለም። ፊደሉን በስነ ስርዓት ከተያዘ በጣም ቀላል ናቸው። ፊደሎችን ደግሞ በስልታዊ መንገድ ከያዛችኋቸው በጣም ቀላል ናቸው ማለት ነው። ወደዚህኛው ስንመጣ ደግሞ ራት ይላል። ራት ከረቤት ላይ አራተኛዋን ራ እንወስዳለን። እዚያ ከተቤት ደግሞ ትንን ወስድና አንድ ላይ ተደምረው ራት ይሆናል ማለት ነው። ስለዚህ በዚህኛው በኩል ያለውን እንደዚህ አድርገን ጨረስነን ማለት ነው። እንደዚህ አድርጋችሁ ማንበብ ነው። አሁን ደግሞ ወደ የትኛው እንሄዳለን? ወደዚህኞች እንሂድ ማለት ነው። ወደ እነዚህኞች እንዴት አድርገን እንደምናነባቸው አብረን እንይ። ይህኛው እንደምታዩት ሩቅ ይላል። ማን አልኳችሁ? ሩቅ። ከረቤት ላይ ሩን እንወዳለን። ያው ከረቤት ላይ ሩን እንሄድና እዚያ ከቀቤት ላይ ቅን እናወስድና አንድ ላይ ሲደመሩ ወይም ስንጨምቃቸው ሩቅ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሻ ሼ ማን አላችሁ? ሻ ሼ። ሻ የምትባለው ፊደል ይችሳ፣ ሼ የምትባለው ፊደል ደግሞ ይችሳ አንድ ላይ ተጨምቀው ሻሺ ይሆናሉ ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ጥል ይላል። ማን አልኳችሁ? ጥል። ስለዚህ ከቀቤት ላይ ጥን እንወስዳለን ይችንን፣ እዚያ ከለቤት ላይ ደግሞ ልን እንወስዳለን። የት ናት ይችሳ? ቅድም ስለተጠቀምንባት አስምረንባታል። ቅል። እዚያ አንድ ላይ ቅል ይሆናል ማለት ነው ስንጨምቃቸው። ወደዚህኛው ስንመጣ ደግሞ ቡሬ። ማን አልኳችሁ? ቡሬ። ቡሬ ማለት ከበቤት ላይ ቡን እንወስድና ከረቤት ላይ ደግሞ ይችን እንወስድና አንድ ላይ ቡሬ የሚል ቃላቶችን እናገኛለን ማለት ነው። ወደዚህኛው ስንመጣ ደግሞ ታታ። ማን ይላል? ታታ። ታታ ማለት ተመሳሳይ ፊደል ነው። አንድ ጊዜ ሁለት ጊዜ የምንወስደው ይኸው ይችን ፊደል ተደጋጋሚ ሁለት ጊዜ ስንወስዳት ታታ ይሆናል ማለት። ስለዚህ ከተቤት ላይ ታን ወስደን ሁለት ጊዜ ታታ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሳመ። ማን አልኳችሁ? ሳመ። ሳ የምትባለው ፊደል ይች ሳዝች ላይ፣ መ የምትባለው ፊደል ደግሞ ይች ሳዝ ላይ አንድ ላይ ሳመ ይሆናል ማለት ነው። ቤተሰቦች እንደዚህ እያደረጋችሁ በቃ ቀለል ቀለል እያደረጋችሁ
አንብቡ። ከዚያ በኋላ ሁሉ ነገር ቀለል ነው የሚልላችሁ። ማለት ከውሰበሰባችሁት ውስብስብ ነው የሚሆንባችሁ። ስለዚህ መጀመሪያ ከቀላል ወደ ከባድ ቀስ ቀስ እያቀለላችሁ እንጂ አንድ ጊዜ ለማንበብ ለመጻፍ ከሄዳችሁ በጣም ከባድ ነው። ወደዚህኛው ስንመጣ ደግሞ ሾመ ይላል። ማን አልኳችሁ? ሾመ። ሾ ማለት ከሸ ቤት ላይ ይችሳ መጨረሻዋ ሾ፣ እዚያ መ ማለት ደግሞ ይችሳ መን በተደጋጋሚ እየወሰድናት ነው። መ እዚያ አንድ ላይ ሾመ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሀቅ። ማን አልኳችሁ? ሀቅ። ሀ ምትባሏ ፊደል ይችሳ ዝች ላይ ሀ ምትባሏን ፊደል እንወስድና እዚያ ከቀቤት ላይ እን እንወስዳለን። ቅንም ተደጋጋሚ ወሰድናት አንድ ላይ ሀቅ ብለን በዚህ በኩል የተመሰረቱ ቃላቶች እንዴት አድርገን በፊደሎች ማጣመር ወይም መጭመቅ እንዳለብን በዚህ ቪዲዮ እየተማርን ነው ማለት ነው። ከእናንተ የሚጠበቀው ሁሌም እንዲደርሳችሁ ቻናላችን ሳብስክራይብ፣ ላይክ፣ ሸር ማድረጋችሁን አትርሱ። ለበለጠ መረጃ ደግሞ በግል መማር እንፈልጋለን የምትሉ ልጆች ከዚህ ላይ በማስቀመጥላችሁ ስልክ ቁጥር ግሩፕ አለን። በምትፈልጉት መጠን መማር ትችላላችሁ። እናንተ የሚጠበቀው በሁለቱም ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ማናገር ነው። ቀጥታ ወደ ትምህርቱ። ወደዚህኛው ስንመጣ ደግሞ አሁን እነዚህን እንዴት አድርገን እንደምናነባቸው አብረን የምናይ ይሆናል። እነዚህን ቃላቶች እንዴት አድርገን እንደምንገጣጥማቸው አብረን እንይ። ሱቅ። ሱቅ ይላል። ሱ ማለት ከሰቤት ላይ ይችንን ወስድና ቅ ማለት ደግሞ ከቀቤት ላይ ቅ የምትባለ ፊደል ይችን ወስድና አንድ ላይ ሲደመሩ ሱቅ ብለን እናነባቸዋለን። ወይም ጨምቀን ስናነባቸው ነው ሱቅ ተብለው የሚነበቡት ማለት ነው። ወደዚህኛው ስንመጣ ደግሞ ሾላ። ማን አልኳችሁ? ሾላ። ሾ ማለት ከሸቤት ላይ ይችሳ ሾ ቅድም ወስደናታል። ሾንን ወስድና ከለቤት ላይ ደግሞ ላ የምትባለ ፊደል ደግሞ ይችሳ አንድ ላይ ሲጨመቁ ወይም ስንደምራቸው ሾላ ተብለው ይነበባሉ ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ቆሎ ይባላል። ማን አልኳችሁ? ቆሎ። ስለዚህ ከቀቤት ላይ ቆ የምትባለው ፊደል ይችን ትመስላለች። ከለቤት ላይ ደግሞ ሎ ተብላ የምትጠራ ፊደል ይችን ትመስላለች። አንድ ላይ ሲጨመቁ ቆሎ ተብሎ ይነበባል ወይም ይጻፋል ማለት ነው። አንድ ላይ ጨምቀን ስናነባቸው ማለት ነው። እንደዚህ አድርጋችሁ ሁሌም ቢሆን በቀላል መንገድ እባካችሁ አንብቡ፣ ጻፉ። ስጽፉም እንደዚህ አድርጋችሁ ከፊደሎች አውጡ፣ ስታነቡም እንደዚህ አድርጋችሁ አንብቡ ማለት ነው። ወደዚህኛው ስንመጣ ደግሞ በላ ይላል። ማን አልኳችሁ? በላ ይላል። በምትባሏ ፊደል ይችሳ እዚህ ላይ ይችሳ ላ የምትባሏ ፊደል ተደጋጋሚ ወሰድናት ላ አንድ ላይ ሲነበብ በላ ተብሎ ወይም ሲጨመቅ በላ ብለን እናነባዋለን ማለት ነው ቤተሰቦች። ከዚህ ላይ ደግሞ ቶሎ። ማን አልኳችሁ? ቶሎ። ስለዚህ ከተቤት ላይ ቶን እንወስዳለን። ከተቤት ላይ ማናት? ቶ ይችሳ ዝች ላይ ቶ የምትባሏ እዚያ ከለቤት ላይ ደግሞ ሎን ይችሳ ሎን እንወስድና አንድ ላይ ቶሎ ብለን ቃላት እንመሰርታለን ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ሳተ። ሳተ ሳተ ማለት ከሰቤት ላይ ሳን እንወስዳለን። ይኸው ከዚህ ላይ ከሰቤት ላይ ሳን፣ ከተቤት ላይ ደግሞ ተን እንወስድና አንድ ላይ ተደምረው ይች ሳተ አንድ ላይ ተደምረው ሲጨመቁ ሳተ ሚል ቃላት ማግኘት እንችላለን ማለት ነው። ከዚህ ላይ ደግሞ መሸ። መሸ ከመቤት ላይ ያው ይችንን መን ተደጋጋሚ ወስደናል። መ ከሸ ቤት ላይ ደግሞ ሸ የመጀመሪያ ፊደሎችን እንወስድና አንድ ላይ ሲነበቡ መሸ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ላም ይላል። ማን አልኳችሁ? ላም። ከለቤት ላይ ላን፣ ከመቤት ላይ ምን እንወስድና አንድ ላይ ሲነበብ ላም ብለን እንቋጨዋለን ማለት ነው። ወደዚህኛው ስንመጣ ደግሞ ስራ ይላል። ማን አልኳችሁ? ስራ። ስለዚህ
ከሰቤት ላይ ስን እንወስዳለን። ከረቤት ላይ ደግሞ ርን እንወስዳለን። ራን እንወስዳለን። ይቅርታ ራን እንወስዳለን። ከዚያ አንድ ላይ ሲደመሩ ወይም ሲጨመቁ ስራ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ቁም ይላል። ማን አልኳችሁ? ቁም። ስለዚህ ከቀቤት ላይ ቁን እንወስዳለን ይችኛዋን። ከዚያ ከመቤት ላይ ደግሞ ምን እንወስድና አንድ ላይ ቁም ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ቃል ይላል። ቃል ይላል። ስለዚህ ቃ ማለት ከቀቤት ላይ ቃን እንወስዳለን። ከለቤት ላይ ደግሞ ልን እንወስዳለን። ስለዚህ ቃል ይሆናል ማለት ነው። ስለዚህ ቃል ብለን እናነበዋለን ማለት ነው። ወደዚህኛው ስንመጣ ትሪ ይላል። ወደዚህኛው ስንመጣ ደግሞ ትሪ ይላል። ስለዚህ ከተቤት ላይ ት እንወስዳለን። ከረቤት ላይ ደግሞ ሪን እንወስድና አንድ ላይ ትሪ የሚል ቃላት እንመሰርታለን ማለት ነው ቤተሰቦች። ወደዚህኛው ስንመጣ ደግሞ ሱስ ይላል። ማን አልኳችሁ? ሱስ። ስለዚህ ከሰቤት ላይ ሱን እንወስድና ከቀጣይ ደግሞ አሁንም ከሰቤት ላይ ስን እንወስድና አንድ ላይ ሲነበቡ ሱስ ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሳበ ይላል። ምንድን ነው የሚለው? ሳበ። ሳ ማለት ከሰቤት ላይ አራተኛዋን እንወስዳለን። በማለት ደግሞ ከበቤት ላይ የመጀመሪያዋን እንወስድና አንድ ላይ ተደምሮ ሳበ ይሆናል ማለት ነው። ሙ ማለት ከመቤት ላይ ያው ይችን እንጠቀማለን። ቅ ማለት ደግሞ ከቀቤት ላይ ይችን እንወስድና አንድ ላይ ሙ ሚል ቃል እንመሰረታለን ማለት ነው። ቢላ ይላል። ከዚህ ላይ ማን አልኳችሁ? ቢላ። ስለዚህ ከበቤት ላይ ቢን እንወስዳለን። ከለቤት ላይ ደግሞ ላን እንወስድና አንድ ላይ ተደምሮ ቢላ ይሆናል ማለት ነው። ማን አልኳችሁ? ቢላ። ስለዚህ በዚህ በኩል የነበሩት ቃላት ምስረታ እነዚህን ይመስላሉ ማለት ነው። ወደ እነዚህኞች ስንመጣ ደግሞ ወደ እነዚህኞች ስንመጣ ደግሞ አንድ ባንድ አሁን አብረን እናያቸው እስቲ። ሴት ይላል። ማን አልኳችሁ? ሴት። ሴ የምትባለው ፊደል ይችሳ፣ እዚያ ት ማለት ደግሞ ከተቤት ላይ ይችሳ አንድ ላይ ተደምረው ሴት ይሆናል ማለት ሴት። ኤስ ይላል። ኤስ ከቀቤት ላይ ኤን እንወስዳለን። ይችሳ ከሰቤት ላይ ስን እንወስድና አንድ ላይ ተደምረው ቄስ ይሆናል ማለት ነው። ቦሌ ይላል። ቦሌ ቦሌ ቦ ማለት ከበቤት ላይ ቦን እንወስድና ያው ቦን እንወስድና ከለቤት ላይ ደግሞ ሌን እንወስድና ሌ ማለት የት ናት? ከለቤት ላይ ሌ ይችሳ አንድ ላይ ተደምረው ቦሌ የሚለውን ቃል እንመሰረታለን ማለት ነው። ሁት ይላል እዚህ ላይ ከተቤት ላይ ቱን እንወስድና አሁንም ከዚህኛውም ትን እንወስድና አንድ ላይ ቱት ይሆናል ማለት ነው። ወደዚህኛው ስንመጣ ደግሞ ሳለ ይላል። ማን አልኳችሁ? ሳለ። ሳ ማለት ከሰቤት ላይ ይችሳ፣ ለ ማለት ደግሞ ከለቤት ላይ የመጀመሪያ ፊደል ይችሳ አንድ ላይ ተደምረው ሳለ ሚል ቃላት እናገኛለን ቤተሰቦች ማለት ነው። ወደዚህኛው ስንመጣ ደግሞ ቅቤ ይላል። ማን አልኳችሁ? ቅቤ። ስለዚህ ከቀቤት ላይ ቅን እንውሰድ ይችሳ ቅ፣ እዚያ ከበቤት ደግሞ ቤን እንውሰድ ይችሳ አንድ ላይ ተደምረው ቅቤ ሚል ቃል እናገኛለን ማለት ነው። ወደዚህኛው ስንመጣ ደግሞ ቤት ይላል። ቤት ከበቤት ቤን እንወስዳለን። ከተቤት ደግሞ ትን እንወስድና አንድ ላይ ቤት ሚሆን ቃል እንመሰርታለን ማለት ነው። ወደዚህኛው ስንመጣ ደግሞ ሻማ። ሻማ ማለት ከሸቤት ላይ ሻን እንወስዳለን። ከመቤት ላይ ደግሞ ማን እንወስድና አንድ ላይ ሲነበቡ ሻማ ይሆናል ማለት ነው ተብለው ይጠራሉ ማለት ነው።
እሺ ቤተሰቦች የዛሬ ቪዲዮ ይህንን ይመስል ነበረ። በሌላ ቪዲዮ ውስጥ እንገናኝ። መልካም ጊዜ፣ መልካም ቆይታ።